እኛ አስመሳይ ነሽ አስመሳይ ነኝ የምንባባለው እንጀነራል ነው። ይሄንን እኮ ለሁሉም ማንም አዞሽ አይደለም ሰው የምትወጂው ራስሽ ገባሽ። እኛው ነን። ምንም ማስመሰል አያስፈልግም። አንተዋወቅም፣ ፌስ ቱ ፌስ አልተያየንም፣ ምናችንም አይተዋወቅም። እዚህ ላይ ሶሻል ሚዲያ ነው የተገናኘነው። ግን አስመሳይ የሚለው ስድብ እና አባባል ያ ራሱ ሰውዬ አስመሳይ ካልሆነ በስተቀር አንቺን ልልሽ አይገባም። እና አስመሳይ የምትሉ ልጆች አስቡበት ራሳችሁ ሰዎች። ትላንትም ሌላ ቦታ ስለሰማው ነው እኛ። ስለዚህ ተጠንቀቁ። ለምን ራሳችሁ ስለሆናችሁ ነው ያንን ያላችሁ እንደሆነ ታውቃለሽ። አዩታይ እነሱ ያሉበት ምክንያት አላት። የራሷ የሆነ እንትን አላት። በቃ ያለችበት አላት። ምክንያቷን አምጥታ ትናገራ። ያለ ምክንያት ሰው አስመሳይ ምናምን አይባልም። ምክንያታዊ ልትሆኚ ይገባል። የተገናኘችበት የኮሜንት ስፍራ ላይ ያንን እዛ ጋ ነው መናገር ያለባት። መጨረስ ያለባት እዚህ አይደለም። እዛው በቃ እንትን አትበሉት፣ አትቀባበሉ። ለምን ነገር ማክረር ነው ብላችሁ ካሰባችሁ መታችሁ በሐሳብ መሟገት። ቢታንያ በገስት ግቢ ወይ ሄመን በገስት ግቡ። ካልሆነ ኮሜንት ላይ ወይናት አንድ ነገር ልበል ስለ አስመሳይነት ጀስት እኛ በራስሽ ልብ በራስሽ አውሪና ማለት ነው። ይሄ ወሬ ይቋጭ። ይሄ ጭቅጭቅ ቤት አለ ምናምን እየጨረሽ ነው። በቃ አሁን ሊቆም እኮ ነው እንዴ! በዚህማ መጨቃጨቅ የለም። ምንም መጨቃጨቅ አይደለም። ለምን ለራሳችንም ነው። አስመሳይን እኛ አስመሳይ ነሽ አስመሳይ ነኝ የምንባባለው እንጀነራል ነው። ይሄንን እኮ ለሁሉም ማንም አዞሽ አይደለም ሰው የምትወጂው ራስሽ ገባሽ። እኛው ነን። ምንም ማስመሰል አያስፈልግም። አንተዋወቅም፣ ፌስ ቱ ፌስ አልተያየንም፣ ምናችንም አይተዋወቅም። እዚህ ላይ ሶሻል ሚዲያ ነው የተገናኘነው። ግን አስመሳይ የሚለው ስድብ እና አባባል ያ ራሱ ሰውዬ አስመሳይ ካልሆነ በስተቀር አንቺን ልልሽ አይገባም። እና አስመሳይ የምትሉ ልጆች አስቡበት ራሳችሁ ሰዎች። ትላንትም ሌላ ቦታ ስለሰማው ነው እኛ። ስለዚህ ተጠንቀቁ። ለምን ራሳችሁ ስለሆናችሁ ነው ያንን ያላችሁትና ልዩነቱን እወቁ። በልባችን እኛ ፈቅዶ ልብሽ የወደደ ሁሉ በራስሽ አይምሮ ማንም አጆች ስላልሆነ አስመሳይ መሆን አትችይም። ያንን ልንፈልጌ ነው። እና ይገርማል ብቻ አንዳንድ ጊዜ የምትሰሚው ነገር ከማትጠብቂው ሰው ስለሰማው ያንን ጎር ገርሞኛል። እና ይሄን ልልሽ ነው ልላችሁ ነው። ይቅርታ ልክ ነሽ። በቃ ማንም ሰው ለራሱ ብሎ የሚከተላቸው ወዶ ፈቅዶ ማንም ሰው ስላለ አይደለም የምንወዳቸው። ሰው ጥያቄ ካለው ደግሞ መጠየቅ በሰላማዊ መንገድ መግባባት ይችላል። በንግግር ዝም ብሎ እሺ ናን የኔ አንዴ ላውራ አንዴ ልመልስ ይችላል። ቆይ ወላንሳ አንዴ እናቴ አንዴ ዜድ አውሪና ጨርሱ። ዝጉት። አሁን ይሄ ፋይል መዘጋት አለበት። እዚህ ገጽ ላይ እኔ አሁን እሺ ለናኒ ልመልስላት ብዬ ነው። አሁን እዚህ ገጽ ላይ እንደዛ ተወርታ አያውቅም። ዛሬ እየተወራ ነው። አስመሳይ ተብሎ አስመሳይ ያልኩትም ገጽ ላይ ሁኝ ያወራሁት እኔ ነኝ። ናኒ እኔ ባልኩት ከሆነ ያልሽው ይቅርታ፣ ግን አንዴ ልጨርስ እሺ። አዎ እና አስመሳይ ሰው የምንለው አስመሳዮች ነው የምትረግጠው፣ ወይም ደግሞ አስመሳዮች እባቦች ስላሉ ነው የምንለው በሚፖስቱት ፖስት ነው። ፖስታቸው ላይ እኛ ሁሌም እናያለን። ፖስታቸው ጠቅ እያደረጉ ግን የሚወዱ እየመሰሉ ጠቅ እያደረጉ የሚፖስቱ በጣም ብዙ ልጆች ስለምናቅ ነው። ለዛ ነው አስመሳዮች ነው የምትሳደበው ለይታ አመፀኛው ያልኩት። ለዛ ነው አሁን ብዙ ልጆች ስላየው ነው ኮሜንት ላይ ያሉ ገስት ላይ አላውቅም። ኮሜንት ላይ ግን እያየው ስለሆነ ነው። ለዛ ነው ለዛ ያልኩት። እኔ ስለ አስመሳይ ያልኩት ገስት ላይ እኔ ከሆንኩኝ በእኔ ከሆነ ይቅርታ። አይ አንቺ አይደለሽም። ምንም ችግር የለም። አንቺ ጥሩ እኮ በራሳቸው እንትን የጻፉት እዚህ ያለውን ማህበረሰብ ፕሮፍ ነው። አየሽ ፕሮፍ አለሽ እና ምንም ችግር አንቺ እዛ ጋር ያየሽው ነገር ሊኖር ይችላል። እዚህ ጋር ደግሞ ይሄ ሀሳብ የተነሳው ለምን ይሄ ነገር ይነሳል ተብሎ ነው። እሺ እናቴ ገባሽ? ምንም እንትን የለም። እሺ በዩዘር ደግሞ አሁን እኔ ላከናንብሽ ነው በእንትን በብሎክ። ምክንያቱም እኛ እዚህ ጋር የተቀመጥነው ቲጂ ገስት ላይ ነው እንጂ ስለሌላው አይደለም።
ሂጂና እዛው ከራሷ ጋር ተጋፈጪ። እኔ ቲጂ ነኝ ይኸውልሽ ዩዘር እኔ ቲጂ ነኝ ራሴን እንጂ ማንንም አልወክልም። ምኖችን ጋር ቁጭ አልሽው ከባንጋሊ ጋር ነው የከፈከፈ ዜዳ 16 የሚያወሩትና መታገስ ብሎክ አድርጊልኝ ትጂዬ። ኧረ እባክህ መታገስንም አንዴ መታሽ በመታገስ ቀልድ የለም። በመታገስ እየቀልድ የለም። ቤቱ ነው የሚነሳብሽ። ከታችን የምታስቅ እታችን ወተትሰጠኛለች ጭምር ወተት ትሰጠኛለች ደግሞ ታችን መታገስ እኔ ስልጣን ከተሰጠኝ አይሜሽ ቤታኒያ ደግሞ አውሪ ሚውትሽን ከፍተሽ ምንድን ነው በጽሁፍ የምታወሪው? ምን ተፈጥሮ ነው? እንዴት ናችሁ? እኔ እኮ የምታወሩት ነገር አልገባኝም። ማለት እኔ እያወራችሁ ስለሆነ ጣልቃ መግባት አልፈልግም። ስቀጥል ዛሬ ማቤት ነው የገባሁት። ምንድን ነው ለምን እንደ እኛ ቤት እንደዚህ አይነት ነገር የለም። አዲስ ነገር ነው የተፈጠረው እኮ ተፈጥሮ ነው። እኔ እኮ እንደውም ማለት ነው አለምሸትን ገዝት እንስራልን ነበረ፣ ግን እናንተ ሌላ ፕሮግራም ላይ ናቸው መሰለኝ። ችግር የለውም በቃ አለም ስለደረሰብሽ በደልና ግፍ ማለት ስለደረሰብሽ በደልና ግፍ እኔ ይቅርታ ብያለሁ። ዛሬ ማለት ነው ለቲጂ ቦይስ አረግና በሳሙቲ ፎቶዋ ስለተለጠፈ ነው። አንቺ ያለጣታል ያለምዬን ፎቶ ቲክታክ ላይ ወስዳ ሼር አድርጋለች። እኔ ገዝት ገብቻለሁ። ቲጂ አየሽው ትለኛለሽ። ኧረ እኔ አላየሁም ምንድን ነው እላታለሁ። እኔ አላየሁም። አይገርማችሁም? ምንም ነገር እኔ ብቻዬን ስቄ ልሞት። ደግሞ ስገባ አገኘኋት። ለካስ ደግሞ ፎሎ አድርጊያታለሁ እኮ ጥሩ ሰው መስራት ይሄው ራሴ ፎሎ አድርጋ የኔ ፎቶ ወስዳ ለጥፋለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ደግሞ እኮ በፊልተር ምናምን አበላሽታች ነው። ግን ዛሬ እኮ ብሩኬ ተናገረ ነበር። በነገራችን ላይ እንደዚህ የሚያደርጉ ሰዎች እኮ አለምዬ አንቺ ምንም ቦታ አትስጫቸው። ምክንያቱም አንቺ እንደውም ጀግና እናት ነሽ። ጀግና አሁን 2 ልጆች አለሽ። በቃ ጀግና እናት ነሽ። የምሬን ነው። አንቺ እናት ስለሆንሽ ድኮሪ ልትከበሪ ነው እንጂ የሚገባው ማንም ሰው በእድሜው አያፍርም። አንደኛ ነገር እኛ ራሱ የመጣ ነው ከእናት ነው። ነገ እናት እንሆናለን። ሰውን የዚህን ያህል በእድሜ በተለያየ ነገር ለዛውም አለ ቦታሽ አለ ስምሽ። ግን አንቺ ምን ጨነቀሽ? ኧረ እኔ ምንም አልመሰለኝም። እኔ ቦትኩ በሳቅ እኔ ክትብ የኔ ሳቅኩ። በቃ በጣም እኔ ለምን እንደው ታውቂያለሽ ቢታኒያ እኔ በራሴ የምኮራ በራሴ ኮንፊደንስ ያለኝ እኔ አሁን እናንተ ጋር ስለገባሁ አይደለም። በፊት ጀምሮ በመዝሙር የምዘምር ከታች ጀምራችሁ ብታዩ ቪዲዮ አለኝ። በራሴ የወጣው ሰው ነኝ እኔ በራሴ በጣም የምኮራ ሰው። ለምን እንደው ታውቂያለሽ ባለትዳር ነኝ። ላስገባ ሄበርን አስገቢያት ትጂያ ልጆች አሉኝ። ከዚህ ከስደት ስመለስ አበባ እቅፍ አድርጎ የሚቀበለኝ ባል አለኝ። 2 ልጆች ከግራ ከቀኝ ሆነው የሚቀበሉኝ ጀግና ልጆች አሉኝ። በራሴ የምተማመን ፏ ብዬ የምኖር ሰው ነኝ። እኔ ምንም አይመስለኝም። ይብላኝ ለነሱ በሰውን ለማሸማቀቅ የሚሞክሩት ለነሱ ነው ያዘንኩባቸው። ለምን እንደው ታውቂያለሽ እነሱ እዚህ ላይ 118 ሰዎች አላት። አንቺ የእንትን ያን ፎቶ የሰቀልሽ አንቺ አውርዳት። እሷን አይመጥናትም። አታውርዳት፣ እግዚአብሔር እንዳታውርዳት። ውዴ ልንገርሽ ደግሞ እኮ እኔ የገረመኝ ማለት ነው እሷ አይደለችም ኮሜንቶች እኮ ነው። እነዚህ አሮጊቶች ናቸው እንዴ? እርግና እኮ ጸጋ ነው ውዶች። እነሱ እኮ ወልደው ራሳቸውን ተክተው ነው። እናንተ እኮ አላችሁ በሰው ቤት ምንም ሳትወልዱ የሰው ህይወት ላይ ደርቃችሁ የቀራችሁ እንዴ ማትለወጡ። እንደ አሁን እኮ አለምዬ ጀግና እናት ነች። የምሬን ነው ጀግና እናት በቃ ለዓላማ ለልጆቿን ለማስተማር የቆመች ዩኒቨርሲቲ የሚማር ልጅ ያላት ቢያንስ እውቀት ያለው እንደናት አይሳደብም ያለምዬ ልጅ። ምክንያቱም የተማረ ሲቪክ የተማረ እኩልነትን የሚያውቅ በቃ ስማርት ነው። እናት አሁን ሲቪክ አልተማራችሁ እኩልነት አታውቁ ዜግነት የላችሁ በቃ መሳደብ መራገጥ ያሬን እኮ ነው። አሁን ሲቪክ
የተማረ ሰው ሰም አይማርም። ለምን መሰለሽ? ዴሞክራሲና ሰብአዊ መብት የሚባል ለይቶ ያውቃሉ። እነዚህ ሲጀመር ከ5ኛ ክላስ አላለፉም። ምክንያቱም አልተማሩም ነው የምልሽ እንጂ ሰው የፈለገ ነገር ቢሆን የእሱን መስመር ማለፍ የለብሽም። አይደረግም። ይሄ ነውር ነው የምር። ኧረ እኔ አልሄድባቸውም ማሬ፣ እኔ አልሄድባቸውም። እኔ ኃጢአት ያስገቡኛል ውዴ። እነዚህ አይሰሙም ውዴ። እነዚህ ታኔ አልሄድባቸዋለች የቆመ ባቡስ ቤት ናኒ ማይ ላቭ እንደው ማለት ፎቶ ፈልጋለሁ አለችሽ። እኔ የምሬ ነው። መጀመሪያ የዓለምዬው ፎቶ ሳይ ከዛን ደግሞ ስድቡን እነዚህ ገና አረማ ማለት ነው። የእነንትን እንዲህ እኮ ነው። ጀግና ናቸው። እንትና ያህሉ እንዴት ነው ስቶሪ ይላት እናቴ ምን አይታ ነው? ጨንቆኛል። ስቶሪ ነው ብሩኬ፣ ሁሌ ነው ስቶሪ እንትን የሚለው። 2 ስቶሪ ለቋላችኋለሁ ቅድም። ምንም አይደለም። ጥቅስ ምን ጀመር? ጥቅስ ነው። ምንድን ነው የለቀቀው? ጥቅስ ነው የመለየን ምናምን እነሱ እኛን ማሳመኛ የሚለቁትም ነው። ሁሌ ምድሜ ሁሌ የሚያደርጉትም እንዲህ ነው። የተራራቀ ሰው እንትን አይዋደድም ማለት አይደለም። ሰው ታመም ያለው ታማሃልና እንትን ታሞና ምንድነው ለመጠየቅ ትንሽ ቦታ ይኖርህ ምናምን ምን ይሄ ማኔ እኮ 2 ነው። አንዱ እንደዚህ ነው አይደል? በሰባት እኮ እምቢ አለ። አንዱ እኮ የተራራቀ ሰው አይዋደድም ማለት አይደለም ነው የሚለው አይደል እንዴ? አንዱን አይደለም ያልኩት እኔ አንድኛውን ነው። እኔ እኮ ሙሉ ግጥሙን አይደለም እኔ ዝም ብዬ እንዳገባኝ አድርጌ ታሞ ነው በቃ አለችሽ እኮ የተመታች ዜድ 16 በጣም ነው የታመመው። ክንዱ ላይ ነች፣ እጁ ስር ነች። ማሬ ሀ አስተግነሽ የመጣሽ አስመሰልሽ ዜድ። አይ በዚህ ሰዓት አይተኙም እነሱ ፊልም እያዩ ነው። ፈንዲሻ እየበሉ ልንገር። አይ ለብቻ ነው የሚተኙት። አትይም? ይሄ ነው መልሱ መሆን ያለበት። ለብቻ ማን የሚተኙት? ይሄ እኮ ሀገር ያወቀው ነው። የለም ገና ነው እሱ እኮ ፈንዲሻ እየበሉ ነው ያልሽ ነው። የት አለ ብሩክ አለ? አይ ፈንዲሻ እየበሉ ነው ያስጌዳል። ቴሌቪዥን ደግሞ አይመጣልኝም። ለምን ፊልም እያዩ ፈንዲሻ እየበሉ ነው እኮ ነው ያልኩት። አቀፍ አድርጎ አላችሁ። ምንም አይደለም አያስጨንቅም አለች እኮ እንትና አያስጨንቅም። እኔም እኮ ስላላችሁ ነው እንጂ ምንም አያለ። እኔ አንብቤ አልፌዋለሁ። ቅድም ነው እኮ የለቀቀው። ገስታችን ያምራል። ወደችው ዋርኒንግ ይሰጣል እኮ ቲክታክ እኮ ፎቶ አይፈልግም እንጂ እኛ ሁሉ እናላለበት። ላንሳልሻ ቲጂ የኔ ወር ኖ ታይው። አሁን ታብታብ እየተደረገ ነው እናቴ። እኔ ያረኩ እኮ ነው እጄ ታብታብ እያረገ ፎቶ እንዲቀበል ነው። እኔም እያረኩ ነው። አለምሸት ናት ግን እያጠቃች ያለችው ገልብጣችኋል። አረ ቡርቴ ነይ ግቢ፣ ቡርቴን ሳቢያት እስቲ። እምቢ አለ። ብስባት ጌታ ለምን አገባበት ነው በገስት ቡርቱ ይሆናል ማገበው። ቡርቱቱ አገቢም ደብሯት ነው በቃ ተዋት። አረ እናት ይሄ ነገር አይደብራችሁም እንዴ? ቡርቱቱ ይሄ ደብሯት ለምን በጣም ነው የደበራት። እኔ አይቻታለሁ ለምጊ ስትመከር እሷ ምናምን እያሉ እያወራች አለ ወደ ቤት ከታቶኝ እንንዳት እየሰማት ነበር። እኔም ነበርኩ። አረ ዝም ብለሽ ነው ቡርቱዬ ነው ትናንትና ራሱ ያየሽበት ፓርት እኮ በሳቅ ነው የሚጨሰሰው። አላየሽም እንዴ? ትናንትናው በጣም ነው እንጂ እንዴ እንደዚህ ማቱኑ ማርያምን እንዴ! ራሳችሁን ጠብቁ፣ እግዚአብሔርን ራሳችሁን ጠብቁ፣ ራሳችሁን ሆኑ። እንዴ ዛሬው እሺ ትክክለኛ ከሆነ ለምን ሲመጣ አልቀረጸም? የት ነበሩ? ስትሄድም ስትገባ አልታየም። ይሄን እንኳን አትረዱ። አረባክሽን እንዴ ነገር ሪፖርቱ ያልቃል እንዳትፈሩ። ኤርፖርት የት ነው ያለው? እዛ ማዶ። እሷ እኮ የግቢው እንደዚህ ጫፉ ላይ ነው እኮ። ወይዬ እውነተኛ ወዳጅ ቢርቅም ቅርብ ነው። ትክክል። ልብ ውስጥ ነው ያለው ማለት ነው እኮ እውነተኛ ወዳጅ። በቃ የትኛው ፈተና ይማር አይማሩ